እዚህ ምን ትሰራለህ? እየተከታተልከኝ ነው? ቆይ አንተ ማን ነህ? ኧረ እኔ ማንም አይደለሁም። እና እየተከታተልከኝ ነው? ዛሬ አልመጣሽም ብዬ ነው። ሀዘኑ ቀለላልሽ? ምን አገባ? ይመለከታል። ለምንድን ነው ቤቴ ድረስ የመጣኸው? ማን መሆን ነው? ትናንት የሸኘኝ ሆን ብለህ ቤቴን ለማየት ነበር? እንደዛ አይደለም። ዛሬ ስትቀሪ በሰላም ነው ወይ ብዬ። የኔ ደህንነት የሚያሳስበህ አንተ ማን ነህ? እኔ ማንም አይደለሁም። አንድ ተራ ሰው ነው። አያይ ዝም ብሎ ተራ ሰውማ አይደለም። የሆነ ተልእኮም አለ። አይ እኔ ሰላማዊ ሰው ነኝ። ምንም ተልእኮ የለኝም። ደህና ነሽ አይደል? አዎ ደህና ነኝ። አሁን ከዚህ ሂድልኝ። አፍጥነው ሂድ። እሺ አትናደጂ፣ እንዳትታመምብኝ። አይመለከትም። ከዚህ ሂድልኝ አልኩ። ሂድልኝ። እሺ ማውራትን የገረመች ቶሎ በል ተደብቀ ያነሳውን ፎቶ አምጣ። አፍጥነው። ማን አርፈ የተባልከውን ነገር አድርግ። ሰላም እንዴት ናችሁ? ውድ የሀረግ ድራማ ቤተሰቦች እንኳን ወደ ሰብለይቱ በሰላም መጣችሁልኝ። ሀረግ ድራማ ክፍል 138 እንግዲህ ፂ የድሮ እብደቷ እንደቀጠለ ነው። የድሮ ማንነቷ ተመልሷል። በፊት ኤፍራታን በጣም ተጣላት እንደነበረው ከወንድሟ አጠገብ እንድትደርስ በማትፈልግበት ጊዜ ቤዛን ደግሞ ለወንድሟ ስታጠምድ እንደነበረው ጊዜ እንግዲህ ወደዛ ጸባይዋ ተመልሳለች። ሌላው ደግሞ ሀረግ ድራማ ላይ ልክ እንደ ህንድ ፊልም ማለት ነው የሞቱትን እያስነሱ እያመጡልን ነው። እንግዲህ ብዙ ጊዜ ህንድ ፊልም ላይ ካያችሁ የሞቱ ሰዎች መጨረሻ ላይ ወይ ይመጣሉ፣ መጨረሻም ባይሆን የሆነ ተንኮል እየሰሩ እናገኛቸዋለን ተደብቀው። ብቻ በቃ የሞተ ሰው ይመጣል ህንድ ፊልም ላይ እና ሀረግ ድራማ ላይ እንግዲህ ብዙ የሞቱ ሰዎች እየመጡ ነው። እንዳያችሁት ከሆነ ቢኒ መጥቷል። በክፍል 138 ላይ ፂ እንግዲህ በጣም ትጠጣለች፣ ትሰክራለች፣ በጣም ስርዓት አልበኝነት ሆናለች እና እየጠጣች የነበረችበት ቤት ውስጥ እዛው ራሷን ትስታለች ማለት ነው። በዛን ሰዓት እንግዲህ እዛው ትተኛለች። የሆነ ሰው ይመጣና ፂን አንስቷት ወደ ቤቷ እስክትሄድ ድረስ ሲሸኛት እያየን ነበረ። ቢኒ ራሱ መሆኑንም ደግሞ በሌላ በኩል አይተናል። እንደምታዩት አንድ አዲስ ሰው አለ። ኤፍራታ ልጇ መቃብር ጋር ሂዳ እያለቀሰች የነበረበት ቦታ ላይ ፎቶ ኤፍራታን ተደብቆ ያያት ነበረ። ተደብቆ ያያትና መጨረሻ ላይ ኤፍራታ ራሷን ደስ ስትል ባለችበት ሂዶ ይዛታል እና ያ ሰው እንግዲህ ኤፍራታን በድጋሚ እየተከታተላት ይገኛል። እሱ ብቻ አይደለም የናታን የሆነን ነገር ሁሉ እየተከታተለ ነው። እናም ቢኒ እንግዲህ በህይወት መኖሩን ያየነውም በዛ ቅጽበት ነበረ። ሰውየው ኤፍራታን ስትወጣ ስትገባ ይከታተላታል። ኤፍራታም ለምን እንደሚከታተላት ብትነግረውም እሱ ግን እንደምታሳዝነውና እንዲሁ መቃብር ቦታ ስትቀሪ ደህና ነሽ ብዬ ነው ይላል። ሰውየው በጣም ሀብታም ነው በጣም ሲበዛ። ነገር ግን እሷ ፊት ሲታይ የሆነ ሸበጥ ጫማ ነጠላ ጫማ ለብሶ ቱታ ለብሶ የሆነ ምስኪን መስሎ ነው የሚመጣው። እንግዲህ ከልጃቸው ሞት ጋር የተያዘ ይሆን የምናውቀው ታሪክ የለም። ነገር ግን አንድ አዲስ ሰው አለ እየሆነ ሊገባን ያልቻለ ከጀርባቸው አንድ ሰው አለ እና እንግዲህ እሱ ነበረ። ፂ ማታ ላይ ወደ ቤት ልትገባ ስትል እያሰበች ነበር እንግዲህ ስለ ወንድሟ ስለ ያፌት ነው እያሰበች ስለ ፍቅረኛዋ ወንድሟ እንዴት እንደከዳውም እና ደግሞ እሷ ደግሞ በፍቅር የታደለች አለመሆኗን እያሰበች እያለ ሰውየው ግን ስልክ ፎቶ ያነሳት ነበረ። ተደብቆ ፎቶ ያ ሰውዬ ማለት ነው እንግዲህ ስሙን አናውቀውም፣ ማንነቱን ምን እንደሚፈልግ አላውቅም። የናታን የሆነ ነገር ላይ ግን እናየዋለን እና ፂን እንግዲህ ፎቶ እያነሳት ነበረ። ቢኒ ደግሞ ፂ ባለችበት ቦታ ሁሉ አለ። እናም እንግዲህ ፎቶ ሲያነሳት ያያት ስለነበረ እሷ ከገባች በኋላ ቀጥ ብሎ ሄዶ ቅድም ያነሳውን ፎቶ ቶሎ አስረክበኝ ይለዋል። እሱ ደግሞ የምን ፎቶ ብሎ ቢለውም ቶሎ አስረክበኝ ሌላ ነገር ሳይፈጠርብህ እያለ ነው። ቢኒ በህይወት አለ። ማክስ ለብሶ ራሱን ሸፍኖ አሁንም ቢኒ በህይወት አለ።
እንግዲህ እንደምናስታውሰው በክፍል 136 ላይ ፍጻሜው ላይ ማለት ነው እንግዲህ ቢኒ ከሞተ ከአመታት በኋላም ቢሆን እሱን እያስታወሰች ነው እያሉ ነበር አይደለ? ሌላው ደግሞ የኤፍራታና የናታን ልጅ ስሙ ያፌት ነው። ናታንም በሞተው በወንድሙ ስም ፈንታ ልጁን ያፌት አለው እያሉ ነበረ። ታዲያ እንዴት አድርገው ነው የሞቱ ሰዎችን አስነስተው አሁን ላይ እንግዲህ ያፌትም ከች ብሏል። ያ ሁላ እንኳን ደስ አላችሁ። በነገራችን ላይ ብዙዎቻችሁ ያፌትን ትወዱታላችሁ። እኔ እኮ ለምን ኃይለኛ ሰው እንደምትወዱ ባላቅም ግን እኔም በጣም ነው የምወደው። ምክንያቱ ግን አይታወቅም። ስራው እኮ በጣም ነው የሚያናድደው፣ በጣም ማለት ነው። እና ያፌት እንግዲህ በህይወት አለ። በባለፈው ክፍል ካያችሁ ናታን ለአቤል መድኃኒቱን ስጠው፣ ስቃዩ በፍጹም ለደቂቃ ማቆም የለበት መሰቃየት አለበት ሲለው ምናልባት ቢኒ ይሆናል ብዬ ነበር ያሰብኩት። ምክንያቱም የከዳው ቢኒ ስለሆነ ቢኒን ነው ብዬ አስቤ ነበረ። ምናልባት ቢኒ በህይወት ይኖር ይሆን እንዴ ብዬ አሰብኩኝ እንጂ በፍጹም ያፌት ይኖራን ብዬ አላሰብኩኝም። ነገር ግን ያፌት አለ። እንደምታዩት እየተሰቃየ አንድ ቤት ውስጥ ተዘግቶበት መድኃኒት የሚያሳብድ የሚያሰቃይ መድኃኒት እየሰጡት እየተሰቃየ እንግዲህ በአቤል እገዛነት ማለት ነው። አቤልና ናታን ሆነው እያሰቃዩት ይገኛሉ፣ ያፌትን ማለት ነው። ስቃዩ ሲያንሰው ነው እውነት ለመናገር ግን አሳዘነኝ። እዚህ ጋር ደግሞ ናታን ጫማውን በመላሱ እንዲጠርግለት እያዘዘው ነው። ናታን ግን በጣም ነው የሚያስጠላው እዚህ ላይ ማለት ነው። እንደዚህ አይነት ክፋት ማለት ከዚህ በላይ የበደላቸው ሰው የለም ወይ? የበደለው ሰው የለም ወይ? እንዴት አንደኛ ወንድሙ ነው፣ ሁለተኛ ምክንያታዊ ነው። በነገራችን ላይ ያፌት ላደረገው ነገር ሁሉ ቢጠየቅ ምክንያታዊ ነው። ዝም ብሎ ከመሬት ተነስቶ ክፉ ነው አይደለም። እና እንግዲህ ያን የተናደዱበት ሰዎች ሁሉ አሁን ላይ እሱ ላይ ተረባርበው እየተጫወቱበት ይገኛሉ። እኔ ግን የምፈራው ያፌት አውቆ ነው ማለት አላበደም። ሲጀመርም አሁን ስናየው ያበደ ምናምን ይመስለናል። የፂን ፎቶ ይዞ እህት አለኝ እያለ እህቴን አሳየኝ አቤል እባክህ እያለ ይለምነዋል። እና መድኃኒቱ ነው በነገራችን ላይ እብድ የሚያስመስለው እንጂ እብድ አይደለም። አላበደም፣ በጣም ጤነኛ ነው። አላያችሁም? አቤልን ማለት ነው አንተ ከሃዲ ሲለው አላያችሁም? ስለዚህ በጣም ደህና ነው። አብዶ ሳይሆን መድኃኒት እየሰጡት ነው። የሚያሰቃይ መድኃኒት ይሰጡታል። በዛን ሰዓት ራሱን ይስታል፣ ያብዳል ምናምን እና መድኃኒቱ ነው እንደዛ እያደረገ ያለው እንዲሰቃይ ስለፈለገ ነው ናታንና እኔ ግን እዚህ አምልጦ የወጣ ቀን አለቀላችሁ። ከያፌት እጅ ማናችሁም አታመልጡም። ብቻ ፈጣሪ ጠብቃችሁ። ብዙም ግፍ አትስሩበት። ያፌት እዛ የወጣ ቀን ማለት ነው ማምለጡ አይቀርም። ምክንያቱም ሙሉ ጤነኛ ነው። ፂን ደግሞ በጣም ስለሚወዳት ፂን አሳየኝ እያለ እንግዲህ አቤልን ይለምነዋል። በሌላ በኩል ፂ በጣም የሚያስጠላ ጸባይ ነው ያላት። የፂ ጸባይ እዚህ ሐረግ ድራማ ላይ መስተካከል አለበት። በጣም የሚያስጠላ ሆናል። በጣም ማለት ኤፍራታን ምን እንዳለቻት ኤፍራታን ብቻ ሳይሆን እንግዲህ ናታን ከሞተ በኋላ ያፌት ሞተ ከተባለች በኋላ ማለት ነው ለኤፍራታ ትልቅ ጥላቻ አድሮባታል። ልጃቸው ሲሞት ሁሉ ተሳለቀችባቸው። አውቀሽ ነው አላዘንሽም? የምን አንቺ ዘዛዘን ታውቂያለሽ እንዴ? ወንድምና ወንድምን ያጣላሽው ያጋደልሽው አንቺ ነሽ በማለት ኤፍራታን እያሰቃየቻት ትገኛል። ንግግሯ እንዴት እንደሚቀፍ ማለት ነው። እና የፂ ጸባይ ግን ቢስተካከል እንደዚህ ባይሆን በጣም ነው የሚያስጠላው ማለት ነው። ምንም የሚያስተምርም ነገር የለውም። ህርሟን እንግዲህ ደህና ነገር ትሰራለች ብለን ብንጠብቃትም በዚህኛው ክፍልም የሚያስጠላ ነገር ነው የምትሰራው። ስለዚህ የፂ ጸባይ ግን መስተካከል አለበት። ግን ሐረጎች አሁን ላይ ያሉ ማለት ነው ሁሉም እንግዲህ መጥተዋል፣ ሙተዋል፣ ያልናቸውም ተነስተዋል። ቤዛ እንድትመጣልን ግን ድምፅ ሆኖ ሁላችሁም ቤዛ መምጣት አለባት። ቤዛና ናኦድ ሁለቱ መምጣት አለባቸው። ሌላው ደግሞ ሉሊት አውቃ ነበረ አበድኩ ያለችው፣ አላበደችም። አሁን ላይ ለሆነ ተንኮል እያሴረች ትገኛለች። ጭራሽ ቤት ድረስ መታ በሩ ላይ ተቀምጣ ገኒን ምግብና ሻይ ስጭኝ በርዶኛል እያለች እንግዲህ ገኒን እያስቸገረቻት እያየን ነበረ። ገኒ ምግብ ልታመጣለት ወደ ውስጥ ስትገባ ድንገት ናታን ይመጣን ወደዛ ቤት። እናም አንቋሾ ነበር ከዛ ያባረራት። ስለዚህ ሉሊት አልታመመችም። እንደውም ገኒን እኮ በጣም በረደኝ እኮ ብርድ ሞትኩኝ አስገብኝ በያድ ላይ ነው እንጂ እኮ እኔም እኮ የዚህ ቤት ባለቤት ነበርኩ ስትል እንግዲህ እየሰማናት ነው። ያ ማለት ሉሊት አላበደችም ማለት ነው። ስለዚህ ድራማው ወደ ቀድሞ ሁኔታው ሊመለስ ይችላል። ምናልባት ቤዚም ልትመጣ ትችላለች። ወደ ውጭ ሂዳ ነው የሚል ወሬ ሰምቻለሁ ማለት ነው። እና የኔ ተወዳጆች እንግዲህ እንኳን ደስ አላችሁ፣ ያፌት ተመልሶላችኋል። በእርግጥ
በጥሩ ሁኔታ አይደለም። መጨረሻውን ያሳምርለት። ናታን ግን እዚህ ጋር የሚሰራው ነገር በጣም ነው የሚያስጠላው። እንደዚህ ማድረግ የለበትም ብዬ አስባለሁ። እና እኔ ተወዳጆች ሐረግ ድራማ ክፍል 138 ይህን ይመስል ነበረ። በክፍል 139 እስከምንገናኝ ድረስ ቸር ቆዩልኝ። ሁላችሁንም ወዳችኋለሁ። ባይ ባይ።